በተቀናጀ የኮሙኒኬሽንና ህዝብ ግንኙነት ስራ በመስራት ሰላም ዲሞክራሲንና ልማትን አጠናክሮ ማስቀጠል ይገባል ሲሉ የቤንች ሸኮ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊና የመንግስት ዋና ተጠሪ ክቡር አቶ ደግፌ ኩድን ተናግረዋል። የቤንች ሸኮ ዞን የመንግስት ኮሙኒኬሽን የሰባተኛ ሀገራዊ ምርጫ ሰላማዊ ዲሞክራሲያዊ ሆኖ እንዲጠናቀቅ መረጃዎችን በተገቢው ለህዝብ ተደራሽ ለማድረግ ከአጠቃላይ የወረዳና የከተማ ኮሙኒኬሽን መዋቅሮችና የብልጽግና ፓርቲ የፖለቲካና ህዝብ ግንኙነት ኃላፊዎች ጋርም ውይይት አካሂዷል። የቤንች ሸኮ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ዋና የመንግስት ተጠሪ አቶ ደግፌ ኩድን ምርጫው ሰላማዊ ዲሞክራሲያዊ ሆኖ እንዲጠናቀቅ ሚዲያዎቻችን በተገቢው በማቀናጀት ሁሉም የኮሙኒኬሽን ስራዎች በመንግስት አሰራር ስርዓት መቃኘት እንዳለባቸውም አስገንዝቧል። የቤንች ሸኮ ዞን የመንግስት ኮሙኒኬሽን ጽሕፈት ቤት ኃላፊ አቶ በላቸው ጎንደር መነሻ ሰነድ አቅርበው ውይይትም ተደርጎበታል። አቶ በላቸው እንዳሉትም በተለይ ጥቂት ቀናት የቀረው የሰባተኛ ሀገራዊ ምርጫ ሰላማዊ ዲሞክራሲያዊ በህዝብ ታማኝነት ሆኖ እንዲጠናቀቅ ሚዲያዎች በተገቢው ተቀናጅተው ህዝብን ከሚነጣጥል የአፍራሽ ኃይሎች አጀንዳ ተቆጥበው ትክክለኛው መረጃ ቀድመው ለህዝባችን በማጋለጥ ረገድ ሚናቸውን በተገቢ መወጣት አለባቸውም ብለዋል። በመድረኩ የሁሉም ወረዳና ከተማ አስተዳደር የኮሙኒኬሽን መዋቅሮች አመራሮችና ባለሙያዎች እንዲሁም የብልጽግና ፓርቲ የፖለቲካና ህዝብ ግንኙነት ዘርፍ ኃላፊዎች ተሳትፈዋል ሲል የዘገበው የቤንች ሸኮ ዞን የመንግስት ኮሙኒኬሽን ያደረሰን መረጃ ያመለክታል።